ቆይ እናቴ ጋር ደግሞ ምን ትሰራለህ? ከሷ ደግሞ ምን ፈልገህ? ትሰማኛለህ? ብዙ ነገር ስታደርግ ዝም ልልህ እችላለሁ። በእናቴ ከመጣ ግን ልቀቀኝ። ቶሎ ይኸውልህ፣ ከዚህ በኋላ ልትተላለፈኝ እንዳትሞክር። እተላለፋለሁ ብትል የሚደርስብህን ታውቃለህ። እኔ አቤት አይደለም ለአንተ። ለማንኛውም እናትህ ናት መንገድ ላይ የተቀመጠችው፣ እኔ መንገድ የሚሄድኩት። እሺ ትሰማኛለህ አቤል? አንተን እኮ በደንብ ነው የማውቅህ። ስማ፣ እኛ ልያዝንልህ ወደ እናቴ መዞር አችልም። ካልሆነ ግን አብረን ነው የምናልቀው። እሺ ወንድ ወጥቶሻል እባክሽ። ይኸውልህ ከማን ጋር እያወራህ እንደሆነ ግን አይረሳም መሰለኝ። ተባክ። ቆይ ሁሉም ሰው ከጀርባ ሆነ ስላጠቃ የፈራ መሰለህ እንዴ? አልጨረስንም። እሺ እየጣላችሁ ነው እንዴ? ልጄ እሱን ተው በለውና ስናንች ባልዘጋስ ይኸውልህ ዳጊ፣ በጣም ዝም እያልኩ ነው። እናትህን ይዘህ ከዚህ ጥራ፣ አትፈታተኝሽ። ምን ቢፈታተን ምን ልታመጣ ነው? ሬዳውን አፍጥነው ከዚህ እንዴ! ተው ብያለሁ። ሂድ አንተ። እኩስ ክፉ ከተረገምክና ሂድ። በይ መልሽልኝ። ማን ነው የማይረባ? የኔ አባት ነው በአንቺ አፍ የማይረባ የሚባለው? ንገረኛ። የኔ አባት ነው ወይ በአንቺ አፍ የማይረባ የሚባለው? ቆይ ትንሽ እንኳን አታፍሪ? አባቴ እንደዚህ መናገሩ ራሱ ሞራል አለሽ? እንዴት እዚህ ደረጃ ላይ ደረስሽ ይመስልሻል? በይ ንገረኛ። እንደዚህ እኮ ማለት ፈልጌ አይደል። ኧረ ታዲያ ምን ለማለት ነበር የፈለግሽው? እንደዚህ እኮ ለማለት ፈልጌ አይደለም። ትሰሚኛለሽ እማዬ፣ አንቺ የምትሰሪውን ኃጢአት እያየሁ ታግሼሽ ከአንቺ ጋር እየኖርኩ ነው። ቆይ አባቴ በወጣበት እንዳይመለስ ስላደረግሽ ነው የዛ የማይረባ ልጅ የምትይኝ? አባቴን ማምናት የገደለችው በቃ እኔን እንደዚህ መናገር መብት የለህም። ተይ እባክሽ፣ መብት የለኝም? ታዲያ እንዴት መናገር ነው መብት? ስማኝ፣ የማበላ የማጠጣ እንዲሁም የምትሰራውን ስራ የሰጠው ከሁሉም በላይ ደግሞ ከማንም በላይ እንድትሆን አድርጌ ያኖርኩ ከኔ። እውነት ለካ አንቺ ነሽ የምታኖሪ? በዚህ ርካሽ ስራሽ ቀኑ ያለፈበት ምርቶች አገር ውስጥ እያስገባሽ ህዝብ ለምትጨርሽበት ስራሽ፣ ወይስ አደንዛዥ ዕፅ የምታዘዋወሪበት፣ ወይስ ደግሞ ሴቶችን ተኝ አታሳብጂኝ። ምንድን ነው? ተናገር። አለቃ፣ ዲያራ ትምህርት ቤት አልገባችም። ማለትማ እኔን አውርደኝ ብላኝ አውርጃት ዞራ በሌላ አቅጣጫ ነው ሄደችው። አውርደኝ ስትል ለምን ደውለህ አልነገርከኝም?
ደውዬ ነበር አላነሳሽም እንጂ። እና ዙራ ወዴት ነው ሄደችው? አይ አላየኋትም፣ ጠፋችብኝ። ጠፋችብኝ ትላለህ እንዴ? እንከፍ ትምህርት ትተሽ የት እንደሽ ስትመጪ ትነግሪያለሽ። አይ የማይለበሱ ልብሶችን እኮ ቦርሳ ውስጥ እየከተትኩ ነበር። አረ እንደዛ ከሆነ በጣም ጥሩ አደረግሽ። ቆይ ግን እኔ የምልሽ ቤት ልጁ እንዴት ነው? የቱ ልጅ? አብሮሽ የነበረው ነው? ምን ይሆናል? ደህና ነው። ባክሽን እሱን አልጠየቅኩሽም። ምን ልልሽ እንደፈለኩ ደግሞ በደንብ ገብቶሻል አይደል? በጣም የሚያሳዝን ልጅ ነው። ብቻ ከቤተሰቦቹ ጋር ራሱ ያን ያክል ጥሩ ግንኙነት ያለው አይመስለኝም። መናገር ያልፈለገው ብዙ የደረሰበት ነገር ያለ ይመስለኛል። እውነት ሲታይ ግን እኮ እንደዛ አይመስልም። ግን የሆነ ደግ ነገር ነው አይደል? እንዴ በጣም በጣም ደግ ነው። ቆይ ወደሽዋል እንዴ? አይ አልጠላውም፣ ግን ደግሞ ወድጃለሁ ማለት አይደለም። እንደዛ እኮ ነው የሚባለው። ምን ለማለት ነው? አይ ምንም። እማዬ እንዴት እንደዚህ ታደርጊያለሽ? ቆይ ሳይሻልሽ መውጣት ማለት ምን ማለት ነው? ምን ላርግ ልጄ በጣም ናፈቀችኝ። አይኗን ባየው ብዬ እኮ ነው። እና በእንደዚህ አይነት መንገድ ነው ተደብቀሽ መውጣት? ቆይ ለኛ እንኳን አታስቢም እንዴ? አስባለሁ እኮ የኔ ልጅ። በቃ ልጄ በጣም ናፈቀችኝ። እናንተ ማመጣታለሁ እያላችሁ ዝም አላችሁ። ታዲያ ምን ላድርግ? ምን ማድረግ ነበረብኝ? እማዬ በቃ አታልቅሽ እሺ? እማ እናት አታልቅሽ በቃ እሺ? አታልቅሽ በቃ። ገኒ ምን ተፈጥሮ ነው? ዳጊ ገኒ ምን ሆናለች? አይ አትደንግጥ፣ ምንም አልሆነችም። እና አጠገቧ ከሆንክ ከሰው ጋር ነች ምናምን ያልከኝ ለምንድን ነው? በስልክ እያወሯት ነበረ። ከዛ በመሀል የአቤልን ድምፅ ሰማ ነው ደንግጬ ላንተ የደወልኩልህ። ማለት አቤል እዚህ ምን ይሰራል? አላወኩም። ገኒ ቆይ ለምን እንደዚህ አደረግሽ? ለምን ወጣሽ? ቆይ ለምንድን ነው ያዘንሽው? ያ የማይረባ ተናገረሽ እንዴ? አይ እሱ ምንም አላለኝም። እሺ እና ምን ተፈጥሮ ነው? አማምሽ እንዴ? ምን ተፈጥሮ ነው? ገኒ ምንድን ነው የተፈጠረው እንዴ? አይ ምንም አልሆነችም፣ ደህና ነች። አንተ አትደናገር። እና ታዲያ እዚህ ምን ሰራች ገኒ? እንዲሁ በቃ ለምሸት ወጣ ነው። ቢኒ ቆይ ይህን ነገር እንድታስተዋት ነገር የለ እንዴ? እንዴት ወጣ መንገድ ላይ ስትቀመጥ ዝም ትላታለህ? ገኒ እንዴት ይህን ነገር ምርጫሽ ታደርጊያለሽ? ምንም ብነግራት ልትሰማኝ አልቻለች። ቤት ትንሽ ገኒ፣ አሁን ከዚህ መሄድ አለብን። ደግሞ በድጋሚ እንደዚህ እንዳታረጊሽ። የሚያስፈልገውን ነገር ሁሉ እኛ እናሟላለን። የሚያስፈልገኝም በሙሉ በላ ኤፉዬ ናት የምታስፈልገኝ። እሷን አምጣና አሳየኝ እባክሽ ገኒዬ፣ እንደዚህ አትሆኝ። ያንቺ እንደዚህ መሆን የሚያመጣው የሚለውጠውም ነገር የለም። አየክ፣ ሁሉ ጊዜ ወደ ኋላ ትሸሻለህ። ሁላችሁ ማውራት ብቻ። እኔ እንዴት ትረዱኛላችሁ ታዲያ? ገኒዬ፣ ሳልረዳሽ ቀርቼ እኮ አይደለም። ግን ምን ናታን
እፉን ካፈቀርክበት ጊዜ አንስቶ እስካሁን ድረስ ጊዜው አሁን አይደለም አይደል? ኧረ እማዬ ተረጋጊ እንዴ! በጣም የተቆጣሽ እኮ ነው ያለሽው። ልክ ነሽ ገኒዬ፣ ግን አሁን ላይ ብዙ ልነግርሽ የማልችላቸው ነገሮች አሉ። ልክ ነህ። አሁን ብቻዬን ተውኝ፣ በቃ ተውኝ። ልጄ ስትወጣ ወይ ስትገባ ቁጭ ብዬ አያታለሁ። ይሄን መከልከል አትችሉም። በቃ ገኒዬ፣ እየከለከልንሽ እኮ አይደለም፣ ግን በዚህ መንገድ ባይሆን ጥሩ ነው። ይኸውልሽ በቃ እዚህ አካባቢ ሌላ ስራ ትሰሪያለሽ። አሁን ግን ከዚህ ጋር እንሂድ። እዚህ ጋር እንዲታመሽ እንድትሆኝ አልፈልግም። አይሆንም። እኔ ከዚህ ትምንቅንቅ አይደለም። በቃ ኧረ ገኒ ድርቅ አትበይ። በቃ በደንብ ስታገገሚ ሁሉም ነገር ይደርሳል። የኔ በሽታዬም ጤናዬም ልጄ ናት። በቃ እሷን ካየሁኝ ደህና ሆናለሁ። ተውኝ፣ አታስጨንቁኝ። ተውኝ። ገኒዬ፣ ልናስጨንቅሽ አስበን እኮ አይደለም፣ ግን በዚህ መንገድ ባይሆን ጥሩ ነው። በሌላ መንገድ እንድታገኛት እናደርጋለን። እና እሺ ቤን፣ በቃ አሁን ተነሽ። እሺ እንግዲህ ምን አደርጋለሁ? እሺ አቶ አለቃ፣ እሺ ልላክልህና ምን እንደሚታይ አላውቅም። እናንተ ቀደም በርዘግታችሁ ስታወሩ የነበር እኔ እንዳልገባ ነው አይደለ? ወይ ምን ስታወሩ ነው የነበር? ስለምን እያወራን ልበልሽ? መቼም አንቺ እንድትገቢ ካልፈለግን ያው ስለ አንቺ እያወራን ነው የሚሆነው አይመስልሽም? አንቺ ሞጥማጣ አትሞጣሞጭ። አንቺን የጠየቀሽ ሰው የለም። ግን ደግሞ እኮ ድን ያየሽ ነው ያወራሽው። በዛ ላይ ደግሞ በሩን የዘጋችሁ ቤዛ ሳትሆን እኔ ነኝ። አዎ አውቄው ነበር። ቤዝዬ ማን ላይ ጨከና በር አዘጋብኝማ። በቃ ዝም በሉ። ፈጣሪ ወይ ምን ተፈጠላችሁ? በቃ ወደ ስራ ልሄድ ነው። ቆይ በዚህ ሰዓት ደግሞ ወደ ምን ስራ ነው የምትሄጂው? በዛ ላይ እኮ በደንብ አልተሻልሽም አይደል እንዴ? ለምንድን ነው የምትወጪው? ኧረ እባክሽ እዚህ ቤት አስቀምጠሽ ቤት ጠባቂ ታደርጊኝ። እናንተንም አየኋችሁ እኮ አንድ ቀን እንኳን ወጥተን እንዝናና ሳትሉኝ ቤት ጠባቂና በር ከፋች አድርጋችሁኝ ስትከርሙ ማላቅሽ መሰለሽ። በቃ አሁንማ ተሻላት። ውጪ ውጪ እያለች እንግዲህ ቀጣይ ምን ይዛብን እንደምትመጣ አይታወቅም። ምን ነው በአሁኑ ምላሷን ቆርጦ በላኳት። ውፍ ወይ አረጂ ግን በጣም ተናድሻለች አይደል? ግን ቆይ አንቺ በፊት እኮ አይደለም ለሉሊት ይቅርና ለምንም ነገር እኮ ግድ አይሰጥሽም ነበር። ያው እንግዲህ ከመርሳቴ ጋር አንድ ላይ ተያይዞ የመጣ ነገር ሊሆን ይችላል። የኔ ንግስት ቤት ገባሽ? ተረጋጋሽ? አዎ ደህና ነኝ፣ አታስብ። ጥሩ በቃ እኔም የጀመርኩትን ስብሰባ ልጨርስና ቶሎ ወደ ቤት እመጣለሁ። ከባሰብሽ ወደ ሆስፒታል እንሄዳለን። እንደውም ሳስበው በደንብ መታከም ያለብሽ ይመስለኛል። ይህን ሰሞን በተደጋጋሚ እያመመሽ ነው። ታውቁሻል ግን? አይ አሁን ደህና ነኝ። በዛ ላይ ብዙ ስለዞርን ድካም ምናምን ይመስለኛል። በጣም ግትር ነሽ። ምንም ልትሰሚኝ አልቻልሽም። እሺ በቃ እስክመለስ በደንብ ከተሻለሽ ወጣ ብለን ራት እንበላለን።
አይ ያፌት፣ ዛሬ መውጣት ፍላጎት የለኝም። እሺ በቃ እሱም ቤት ስመጣ እናወራለን። እሺ ቻው። እንዴት ነሽ ታዲያ? ትዳሩን ለመድሽው? ለነገሩ ሲያዩሽም ቁም ነገረኛ ነገር ነሽ። አዎ ቡና ብቻ ይላፋሉት። አይ ተይው፣ ምንም ነገር አያስፈልግም። እስቲ ነይ ቁጭ በይ። እንደሆነ የልጄ ነገር ሲያስጨንቀኝ እኮ ነው የመጣሁት። አይ እንደዛማ አይሆንም። እንደው ቡና ላፍላሉት። ቶሎ ይደርሳል። ቆይ በቃ ካልሽሽ የኔ ልጅ። እኔማ የልጄ ነገር አስጨንቆኝ ነበር አመጣጤ። ለነገሩ እሱ ከነጋለት መቼ እግሩ ይቀመጣል? አዎ እኔም ከውጭ ስገባ አላገኘሁትም ነበር። እንዴ እናቴ፣ እዚህ ምን ታደርጊያለሽ? እንዴ እኔማ አንተ ካልመጣ እዚህ በጥቼ ልይ ብዬ ነው። አንተ ግን ቤትህን ትተህ እዚህ ምን ታደርጋለህ? የአጎቴ ሚስት ደውላልኝ የመጣሁት። እሱን ደግሞ ነግሬሻል ነበር? የአጎቴ ሚስት? አዎ አዎ፣ እኔ ጠርቸው ነው። እና ከዚህ በኋላ እዚህ ነው የምኖረው። አጎቴ እዚሁን ስራም ታግዘኛለህ ብሎኛል አይደል? እንደ አጎቴ ሚስት እንደዛ ነው መሰለኝ አለኝ። አልተሳሳትኩም አይደል? አዎ አዎ፣ እንደዛ ብሎታል። አያፊት ድሮም እኮ እሱ የኛ ነገር አይሆንለትም። ታዲያ ግን ለምንድን ነው ከቤት እየመጣህ ማታገዛቸው? እየተመላለስክ አታገዛቸው እንዴ? አይሁን፣ ስለ ስራው ማታ ማታ ነው የሚያስረዳኝ። ማለት ቀን ቀን ስራ ስለሚበዛበት። ይሁን እንግዲህ፣ እኔማ ምን እላለሁ መቼስ። ባይሆን ማታ ከስራ ሲገባ አገናኝሻለሁ፣ ታመሰግኛለሽ። አይ እኔማ እኮ አሁን እዚሁ ጠብቄው ማናገረው ነገር ነበረኝ። ያፊት እኮ ስራ ስለሚበዛበት በጣም አምሽቶ ነው የሚገቡ። አንዳንዴም ላይመጣ ይችላል። ለዛ ነው የአጎቴ ሚስት አብሬያቸው እንድኖር ይጠይቀችኝ። አረ ምን አይነት ጉድ ነው! ሰው እንዴት አንድ እውነት ከአንድ ቦታ አይወጣም? ፈጣሪ ሆይ፣ ይሄማ ምንም ጤነኛ አይደለም። እና ታዲያ እናንተ ስለ ልጅ ምንም ነገር አላሰባችሁም? እንደው እኔማ ሰርጉ ሁሉ እኮ ጥድፍ ጥድፍ ሲልብኝ እንደዛ የሆነ መስሎኝ ነበር። አሁን ግን ሳይ ምንም ነገር የለም። የኔ ቆንጆ ልጅ እኮ በልጅነት ነው። አዎ አዎ፣ ልክ ነሽ። እንዴ ደግሞ እኮ እናንተ ማሳደግ አይከብዳችሁ። እንኳንስ እናንተ ይቅርና ሌላው ልጅ በድሎ ያድጋል እያለ የወልድ የለም እንዴ? የኔ ልጅ እንዳትሸወጂ። ወንድ ልጅ ደጅ ደጁን ቢልም ሴት ልጅ እድሜው ያልፋል። በኋላ ሲያልፍ እንዳይቆጭሽ። እሺ፣ ያው ፈጣሪ ሲፈቅድ ሁሉም ነገር ይሆናል ብዬ ነው።
በሉ እንግዲህ እናንተ ታውቃላችሁ። እኔ ያቅሜን መክሬያለሁ። በጣም ቆንጆ ቡና ነበር ያጠጣሽኝ። እንግዲህ ልሂድ። እሺ፣ ግን ምግብ ልስራና ለምን በልተው አይሄዱም? አይ በቤት ያለውን ደግሞ ማን ይብላው? ያው መቼም ሌላ ጊዜ መምጣት አይቀር። ያን ጊዜ ትሰሪልኛለሽ። እሺ። ቆይ እቺ ልጅ ምን ሆና ነው ስልክ ማታነሳው? ታግታ ይሆን እንዴ? እንደዛ ቢሆን ደግሞ ደህና ነኝ ብላ ቴክስት ባልጻፈሽ ነበር። ከዛ ልጅ ጋር ሆና ይሆን እንዴ? ሄሎ፣ ልጄ ካንተ ጋር ናት እንዴ? አይ ከኔ ጋር አይደለችም። እውነቱን ንገረኝ። እኔ ለምን አብራችሁ ሆናችሁ ልልህ አይደለም የደወልኩት። ይኸው ጠዋት የወጣች ትምህርት ቤትም አልሄደችም፣ ስልኳንም አታነሳም። አሁን ደግሞ እየመሸ ነው። የዲያራ እናት ከኔ ጋር አይደለችም። ቆይ የሆነችው ነገር አለ እንዴ? እባክህ ማስመሰሉን ተውና እውነቱን ንገረኝ። ልጄ ከጓደኞቿ ጋር ብትሆን ስልክ ታነሳልኛለች። ምናልባት አብራችሁ ሆናችሁ ለመናገር ፈርታችሁ ከሆነ ከዚህ በላይ አልጨነቅ። እውነት የዲያራ እናት እንደዛ አይደለም፣ አልተገናኘንም። እሺ ተደዋውላችሁ ነበር? አይ አዎ፣ ጠዋት ሊደውል ተደዋውለን ነበር። እውነት? እና ምን አለችክ? ምንድን ነው ያወራችሁት? አይ ምንም፣ እንዴት ነሽ እንዴት ነን የተባባል ነው። ተጠፋፋን ምናምን ነው የተባባል ነው። ልጄን የሆነ ነገር አጋጥሟት ይሆናል። እባክህ እየመሸኩ ነው። የላኳቸው ሰዎች በሙሉ ሊያገኟት አልቻሉም። እባክህ አንተ ደውልላት፣ ለአንተ ስልክ ታነሳ ይሆናል። እሺ ዲያራ እናት፣ አሁን እደውልላታለሁ። በቃ ካነሳችልህ አገኛትና ወደ ቤት ይዛት ነው። እሺ ሄሎዲ። ሄሎ፣ የት ነሽ አንቺ? ጠጥተሻል እንዴ? ኧረ እባክህ አሁን ለኔ የሚሆን ጊዜ ያገኘህ? ጠዋት ለምን አላገኘኝ? እሺ የት ነሽ? ልምጣ? እንዲህ ነግሬሽ የለ እንዴ? ስራ ላይ ነበርኩ። አሁን ፕሊስ በቃ ያለሽበትን ንገረኝና መጥቼ ብሰልሽ። ወዴት? ንገረኝ። የት ነው የምትወስደኝ? በላ ንገረኝ። አንተ ቤት ትወስደኛለህ? ወደ ቤት መሄድ አልፈልግም። እንደዛ ከሆነ ያለውበትን እነግርሃለሁ። ዲ ምን ሆነሻል? እናትሽ በጣም ተጨንቃለች እያልኩሽ አይደል እንዴ? በዚህ ሰዓት ካንተ ውጪ ማንንም ማየት አልፈልግም። ካልሆነ ጓደኞቼ ጋር አድራለሁ። በቃሽ፣ ያለሽበትን ቴክስት አድርጊልኝና እኔ መጥቼ ወስድሻለሁ። ምን ተፈጥሮ?
ቆይ ምንድነው? ድምጽህ እኮ ልክ አይደለም። አይ ምንም አይደለም፣ እንዲሁ ነው። ባይሆን አንቺ እንዴት እየሆንሽ ነው? የአያቷን አድራሻ አወቅሽው? አረ ምንም አላገኘሁም፣ ግን ነገ የተከራየችበት ቤት የሚያውቁ ስላሉ ሄጅ አጣራለሁ። አይ ጥሩ ነው። እንደዛ ከሆነ ተስፋ አለሽ። በቃ አንቺ አትጨናነቂ፣ ፈጣሪ ያለሽ። እሺ አልጨነቅም። ቆይ ግን አንተ ምንድን ነው የሆንከው? ድምጽህ እኮ ልክ አይደለም። ታውቀዋል? ግን እኔ የምልሽ ቤዛ፣ ፈቃደኛ ከሆንሽ ለምን ከከተማ እንወጣ? ስለ ጓደኛሽም የተከራየችበት ቦታ ሂጂና ምንም ነገር ማወቅ ካልቻልሽ ባለንበት ሆነን እየደወልሽ ታጣሪያለሽ። እውነት ደስ ይለኛል። ግን እኮ እናቷ አይፈቅድልኝም። ለነገሩ የሆነ መፍትሄ አላጣም፣ አሳውቅሃለሁ። እናቷ አይፈቅድልኝም? ምን ይሆን የማይፈቅድልሽ? ምን አለበት አሁን እኔ በደንብ እንድሰማ ስልኩን ላውድ አድርግሽ ብታወሪው? አይ ምን እያለሽ ይሆን? ለነገሩ እኔ በደንብ ደርስበታለሁ፣ ታያለሽ። ግን ሳስበው ስለ ዮሐን እንኳን አንድ ነገር አውቄ ልቤ ይረጋጋልኛል። ግን ለማንኛውም ችግር የለውም፣ አሳውቅሃለሁ። እዛም ሄደን እኮ የሷን ነገር እኮ ተውሽ ማለት አይደለም። ያው ለፖሊስ አመልክተን የለ እነሱም አንድ ነገር እስከሚያገኙ ድረስ አንቺም ብሄርንበት ሆነሽ የደዋወልሽ ማጣራት ያለብሽን ነገር ታጣሪያለሽ። ቆይ ምንድን ነው የሆንከው? እንዴት በድንገት እንደዚህ አይነት ሀሳብ መጣልህ? በዚህ ትንሽ ስለደበረኝ ነው። ባይሆን እሱም በአካል ተገናኝተን እናውረዋለን። እሺ በቃ ደህና ደር። እሺ ሰላም ደርልኝ። ቆይ ልጅ ምንድን ነው ያጋጠመው? አንቺ ሾካካ እዚህ ጋር ደግሞ ምን እያደረግሽ ነው? ቆይ አጎንብስሽ ወደ እያነፈነፍሽ ነበረ እንዴ? እንዴ ማለት ምን ማለት ነው እንዴ? ቆይ እኔ አጎንብሽ ስፖርት እየሰራው ነበር እንዴ? ስለምን ማነፍነፍ ነው የምታወሪው እንዴ? በቃ ወገቤና መመኝና ስፖርት እየሰራው ነበረ እንዴ? ቆይ አንቺ ምን አገባሽ? ምን ስማደር እንዴ? ምንድን ነው የምትቀባጥሪው? ቆይ ሴትዮ እያበድሽ ነው እንዴ? ቆይ ምንድን ነው እዚህ ጋር እየተፈጠረ ያለው? እዚህ ጋር ተለጥፋ የምታደርጊውን ስታይጃት ነው። አንቺ ምንድን ነው ምን ሳረጋየሽ? በቃ ስፖርት እየሰራው ነበር ማለት ነው እንዴ? ተያት እባክሽ፣ እንደፈለግሽ ትሁን። ቤዛ እየሰማሽልኝ አይደለ? እሷ እንኳን የቤቱ ባለቤት ሰማሻት አይደለ? ተያት እንደፈለገሽ ትሁን ነው ያለችሽ። ለነገሩ ባንቺ አልፈርድብሽም። በምን ነው የማትፈርጅብኝ? ቤታችሁን ስላጣችሁ ነው በሰው ቤት እንዲህ የሚያደርግሽ። ፈጣሪ አውጣኝ። አንቺ ቤት በመጣ ምን ልታደርጊ እንደምትችይ ያሰብኩት። አፍሽን ዝጊ ሴትዮ። አንቺ እብድ፣ የማደርግሽን አውቃለሁ። እሺ አሳይሻለሁ። ምን ልታደርጊ ነው? ልትመርዥኝ? ይኸውልሽ እኔው ሊሊት አንቺ የሰራሽው ምግብና መጠጥ ንክች አላደርግልሽም። እሺ ደግሞ አንድ ነገር ብታደርጊ ወንድ ነሽ፣ ከአንቺ ራስ አልወርድም። አንተ ቆይ ዛሬም እዚህ ነህ እንዴ? ምን ብዬ ነበር ስወጣ? ቆይ አንተና ሚስትህ ለምንድን ነው የተለያየ ነገር የምትነግሩኝ? አንተ ሄድ ትለኛለህ፣ እሷ ደግሞ ቆይ ተስማሙ እንጂ። ቆይ ምን ለማድረግ እየሞከርሽ ነው? ለምንድን ነው እንደዚህ የምታበሳጭኝ? እኔ ንግስት ኡፍ አሁንስ እሷ ጠዋት ላይ ቆይ ያፊትን ያሳምነዋለሁ ምናምን አለች። እናችን እንነጋገር። ሄሎ ያፌት፣ እንዴት አመሸ? ደህና ነኝ። እንዴት አመሸሽ? እግዚአብሔር ይመስገን። ቤት መጥቼ ነበር እኮ አልነበርክም? ምን ነው በሰላም? አረ በሰላም ነው። እንደው ልጄን ሳትነግሩኝ እኮ ከኔ መውሰዳቸው ብዬ ነው። ለነገሩ ጥሩ አድርገሃል። ለእኛ ግን እንደዚህ እንደምታስብ አላውቅም ነበር። እንደው ተባረክ። አንተም በተራ ብድርህን መመለስ ጀመርክ። አልገባኝም። ስለምን ብድር ነው እያወራሻለሽ? ልክ ነህ። እሱስ ይቅር በለኝ። እንደዛ ማለትስ አልነበረብኝም። እንደው ለአቤል ስላዘንክለት ገርሞኝ ነው እንጂ አቤልና ባለቤትህ እኮ ስራ እንደምታስጀምረው እየነገሩኝ ነበረ። ተባረክ። ትልቅ ነገር ነው ያደረክልኝ። እኔ ጋር ቢሆንማ ምን ጉልበት አለኝ? ምንም አላደርግለትም ነበር።
አይደል? ያው ቤተሰብ አይደለን? ይሁን እሺ፣ እግዚአብሔር ያሰብከውን ያሳካልህ። ሌላማ ምን እላለሁ ብለህ ነው? አሜን። በቃ ደህና ደሪ። ቆይ አንቺ ምን ለማድረግ እየሞከርሽ ነው? ቆይ አንተ ግን ጤነኛ ነህ? ወስደሽ አስመርመሽ ብታውቂ ያሻል። በሉ በሉ። እንደገና ወዴት ነው የምትሄጂው? ቁጭ በይና እንብላ እንጂ። እናንተ ብሉ። እኔ አብስት ልጥል ዋጥቻለሁ። እንዴ ቆይ ከመጀመሪያው ነው ያላንቺ ምን በላ? ደግሞ ከበላን በኋላ ስራ አይደርስም እንዴ? እንደውም ችግር የለውም። ከበላን በኋላ እኔ ራሴ አግዝሻለሁ። ግን እስካሁን እንደተናደድሽብኝ ነው። ለዛ ነው አብረሽም አበ ኧረ ቢኒዬ እንደዛ አይደለም እንዴ? ደግሞ ለኔ ብላችሁ እንደሆነ እኮ አውቃለሁ። እናንተንም አብሬ ያስጨነኳችሁ። እርግጠኛ ነሽ አልተናደድሽብኝ? ዳግዬ ሞት አልተናደድኩም። በይ እንደዛ ከሆነ እንብላና ስራው ይደርሳል። ለስራው ደግሞ እኔና ዳጊ ያለን እኮ ወሬኞች እንዴ። ቆይ በእኛ ተማመኝ እንዴ? ማይ ኧረ ተማመናለሁ። ካለናንተ ማን አለኝ? እኔ ነኝ የቀደምኩ ገለኝ። አይሆንም። የኔ ነው መጉረስ ያለብሽ መጀመሪያ። እንዴ ገለኝ፣ እኔ ነኝ የቀደምኩት ነው ጉራሽ። እንዴ እኔ ነኝ የቀደምኩት። ማይ የኔ ነው መጉረስ ያለብሽ። እንዴ አንተ አታከብረኝም እንዴ? እኔ እኮ ነኝ ታላቅ። ሔዋን ቆየት ነው ያለሽው? ለምንድን ነው ምንም ሳትናገር ሄድሽው? ለምን አንድ ቃል እንኳን ለኔ መናገር ከበደሽ? እንዴት እስከ ዛሬ አልደወለችልኝም? ምን አጋጥሟት ይሆን? አምላኬ ሳላውቅ አስቀይሜያት ይሆን እንዴ የጠፋችብኝ? ደግሞ መታኮ ተሰናብታኛለች። ቆይ ምን ባደርግ ነው የሚሻለኝ? ፈጣሪ ወይ ባለችበት ብቻ ሰላም አድርጋት። ሄሎ ዶክተር። እንዴት ነሽ ፍራታ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ ዶክተር? አለው። ይቅርታ ከመሸ ደወልኩ። አይ ችግር የለውም። ግን ምን ነበር? የዲኤንኤ ውጤቱ ደርሷል።
ምን? አይ እውነት